ተነስተን እንደምናመጣችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ዓርብ መስከረም 23 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ደግሞ ኔካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ኢትዮጵያን የወደብ ባለቤት እናደርጋታለን ሲሉ ጠቅላይ ሚኒስትር አብይ አህመድ በድጋሚ መናገራቸውን፣ በአማራ ክልል 3.6 ሚሊዮን ተማሪዎች እንዳልተመዘገቡና ከ1000 በላይ ትምህርት ቤቶች ደግሞ ከተባለለት ዓላማ ውጪ እየዋሉ መሆኑ የክልሉ መንግስት ማስታወቁንና ትግራይ በጦር አበጋዞች የተመራች መንግስት አልባ ሆናለች ያለው የትግራይ የሰላም ኃይል የክልሉን ችግር ለመፍታት ቅድመ ሁኔታ ማስቀመጡን ጨምሮ ሌሎች አበይት ዜናዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። ኢትዮጵያን የወደብ ባለቤት እናደርጋታለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ካሉ በአመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መርቀው ወደ ስራ አስገብተዋል። በተመሳሳይም በአመት 1.33 ቢሊዮን ሊትር የማምረት አቅም የሚኖረውን ሁለተኛውን ዙር ፕሮጀክትም ያስጀመሩ ሲሆን የዩሪያ ማዳበሪያና የጎዴ ነዳጅ ማጣሪያ ፋብሪካዎችን ግንባታ የመሰረት ድንጋይም አስቀምጠዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ሁኔታ ላይም ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ በተመረቀ አንድ ወር ባልሞላ ጊዜ ውስጥ አመርቂና የኢትዮጵያን ብልጽግና የሚያረጋግጡ ስራዎች ዛሬ መጀመራቸውን አመልክተዋል። መስራት እንደሚቻል አልጠበቁ አሳክተን አጠናቀናል ያለው ጠቅላይ ሚኒስትሩ እኛን ማንንም አያቆመንም የወደብ ባለቤትነትንም እናረጋግጣለን ሲሉም አክለው ገልጸዋል። መከናወን እንደሚቻል ላልተቀበሉ አሳክተን ስላሳየን ማየት ማመን ነው እንደሚባለው ፓርላማው ድጋሚ ከመከፈቱ በፊት የጋዝ ፕሮጀክታችን ተጠናቆ እንገናኛለን ባልነው ልክ አጠናቀናልና እስካሁን ማየት የተሳናችሁ የተሰወረባችሁ ንቁ፣ ጊዜ እንዳያልፈባችሁ። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። የምንናገረው ለመፈጸም ነው። የምናስቀድመው ሰላም ነው። የምንፈልገው በትጋት በስራ ነው። ሁሉ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም። ማንም ዓለም ለኛ የሚገባንን በራሱ ፍቃድ አይሰጠንም። በእኛ ጥያቄና ትጋት በእኛ የተደመረ እና የታቀደ ስራ የሚፈጸም ይሆናል። ካልነው ከጀመርነው የሚያስቀረን አንዳች ጉልበት የለም። የኢትዮጵያ ብልጽግና ይረጋገጣል። ለኢትዮጵያውያን ዛሬ ታላቅ ቀን ነው ያሉ ጠቅላይ ሚኒስትሩ ለፕሮጀክቶቹ እውን መሆን ድጋፍ ላደረጉ አካላትም ምስጋና አቅርበዋል። በተመሳሳይ ጠቅላይ ሚኒስትሩ በምርቃቱ ወቅት እንደተናገሩት ፕሮጀክቱ ለኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብአቶችን ጭምር የሚያቀርብ መሆኑንም ጨምረው ገልጸዋል። ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ያሉ ጠቅላይ ሚኒስትሩ ይህም የትራንስፖርት ወጪ በ50 በመቶ የሚቀንስ መሆኑንም አስረድተዋል። አክለውም ጠቅላይ ሚኒስትር አብይ አህመድ ለትናንሽ መኪኖች ከኤሌክትሪክ መኪና ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ መሆኑንም ጨምረው ገልጸዋል። ከዚህ ከፊት ለፊት የምታዩቸው ትራኮች ለዚህ ጋዝ ማጓጓዣ የመጡ ናቸው። እዚህ ጋር ያሉት ቦቴዎች ናቸው። ግን ለሲሚንቶ ማጓጓዣም ለተለያየ ጭነት ማጓጓዣም በጋዝ የሚጠቀሙ ትላልቅ ትራኮች አሉ። እነዚህ ትራኮች አንዴ ጋዝ ከተሞሉ በኋላ 1500 ኪሎ ሜትር መጓዝ ይችላሉ። ምን ማለት ነው? አንድ ትራክ አዲስ አበባ ላይ ጋዝ ተሞልቶ የሚጭነውን ጭነት ጭኖ ጅቡቲ ደርሶ አራግፎ ከጅቡቲ መልሶ ጭኖ አዲስ አበባ እስኪደርስ ሌላ ማደያ አያስፈልገውም ማለት ነው። በዚሁ አጋጣሚ ትላልቅ መኪና ትራክ ወደ ኢትዮጵያ እስካሁን ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ለትናንሽ መኪና ከኢቪ ካር ኤሌክትሪክ ካር ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው።
በአማራ ክልል 3.6 ሚሊዮን ተማሪዎች እንዳልተመዘገቡና ከ1000 በላይ ትምህርት ቤቶች ከተባለለት ዓላማ ውጪ እየዋሉ መሆኑ የክልሉ መንግስት አስታወቀም። የአማራ ክልል ትምህርት ቢሮ በክልሉ ያለውን የትምህርት ስብራት በተመለከተ ዛሬ በአዲስ አበባ የውይይት መድረክ አካሂዷል። በወቅቱ ሰነድ ያቀረቡት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ የሆኑት ዶክተር መንገሻ ፈንታው በአሁኑ ወቅት 3.6 ሚሊዮን ተማሪዎች እንዳልተመዘገቡም ብለዋል። 2045 ትምህርት ቤቶች በክልሉ ውስጥ ዝግ ሆነዋል ሲሉም ጨምረው ተናግረዋል። እንዲሁም 9 ወረዳዎች ምንም አይነት የትምህርት ስራ አልተጀመረባቸውም ያሉት ኃላፊው 1044 ትምህርት ቤቶችም ከተባለለት ዓላማ ውጪ እየዋሉ ነው ሲሉም ገልጸዋል። የኮሚኒኬሽን ቢሮ ኃላፊው አሁንም መምህራን እየታገቱ ነው፣ በቅርቡ በምስራቅ ጎጃም ወደ ትምህርት ቤት ሲሄዱ ታግተዋል፣ ሰሜን ጎጃም ታግተዋል፣ ባለፈው ሳምንትም ታግተዋል ሲሉም ተደምጠዋል። አክለውም መምህራን ባለፈው ዓመትም ተገድለዋል፣ ታግተው ገንዘብ እንዲከፍሉ ተደርገዋል ሲሉም ገልጸዋል። አሁንም አልቆመም፣ እንዲህ አይነት የሁሉንም ትግል የሚጠይቅ ስብራት ገጥሞናል ነው ያሉት። በምስራቅ ጎጃም 842፣ ምዕራብ ጎጃም 514፣ ሰሜን ጎጃም 362፣ አዊ 246፣ 221፣ ሰሜን ጎንደር፣ ማዕከላዊ ጎንደር 141፣ ሰሜን ወሎ 115፣ ዋግ ኽምራ 59፣ ምዕራብ ጎንደር 50 ትምህርት ቤቶች ተዘግተዋል ሲሉም ተናግረዋል። እንዲሁም እስከ መስከረም 20 2018 ዓ.ም ድረስ ባለው መረጃ 3.4 ሚሊዮን ህጻናት ትምህርታቸውን እየተከታተሉ መሆኑን ገልጸዋል። የኮሚኒኬሽን ኃላፊው በዚህ ዓመት መመዝገብ የነበረበት የተማሪ መጠን 7.4 ሚሊዮን ነበር ማለታቸውንም ከአማራ ክልል ኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል። ትግራይ በጦር አበጋዞች እየተመራች መንግስት አልባ ሆናለች ያለው የትግራይ የሰላም ኃይል የክልሉን ችግር ለመፍታት ቅድመ ሁኔታ አስቀመጠም። በሌተናንት ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በአፋር የሚገኙ የትግራይ የሰላም ኃይል አባላት ጥቃት ሊፈጽሙብኝ ሲሉ በአፋር ህዝብ ተቃውሞ ገጠማቸው ሲል ላወጣው መግለጫ የትግራይ የሰላም ኃይል መሪ ብርጋዴር ጀነራል ገብረ እግዚአብሔር በየነ ለዶይቼ ቬለ ምላሽ ሰጥተዋል። በምርጫ ቦርድ የተሰረዘውን የህወሓት ቡድን በመቃወም ለትግል ወደ በረሃ የወረደውን የትግራይ የሰላም ኃይል ወይንም የሐራ መሬት ሰራዊት የሚመሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ በአስተያየታቸው ወቅት የትግራይ በጦር አበጋዞች እየተመራች ነው፣ ከትናንት በስቲያም ያወጣው መግለጫ የመንግስት ሳይሆን የጦር አበጋዞቹ ነው ብለዋል። ጀነራሉ አክለውም ትግራይን እየመሩ ያሉት የጦር መሪዎች ናቸው፣ ኮሎኔሎች፣ ጀነራሎች እንዳሻቸው እያደረጉ ነው፣ በጦር አበጋዞች የምትመራ ትግራይ እንጂ መንግስት ያላት የትግራይ የለችም ብለዋል። መግለጫውም የመንግስት ሳይሆን የጦር አበጋዞች ነው ያሉ ሲሆን በጀነራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር እውቅና እንደማይሰጡት ተናግረዋል። ብርጋዴር ጀነራል ገብረ እግዚአብሔር በየነ በበኩላቸው ጨምረው እንደገለጹት ያለው ፖለቲካዊ ችግር በሰላማዊ መንገድ እንዲፈታ ፍላጎታቸው መሆኑን ገልጸው ቅድመ ሁኔታ ያሏቸውን ነጥቦችም አስቀምጠዋል። ጀነራሉ ችግሩ እኛ በሰላማዊ መንገድ እንዲፈታ ፍላጎታችን ትልቅ ነው ብለዋል። ያወጣነው ቅድመ ሁኔታ አለ፣ ትጥቃችሁን አውርዳችሁ የሚባለው በፍጹም አይሆንም ብለዋል። በመጀመሪያ ደረጃ ከኮር በላይ የሰራዊት አመራሮች የወሰዱትን አቋም ይታጠፍ፣ እሱን ተከትሎ ያለ ጭቆና ይቁም፣ በትግራይ በህዝብ ተቀባይነት ያለው መንግስት ይኑር ያሉት ጀነራሉ ገለልተኛ ሰራዊት ይኑረን፣ በፓርቲ የሚታዘዝ የጸጥታ ኃይል መኖር የለበትም ሲሉም ጨምረው ተናግረዋል። የተወዳጅ ተመልካቾቻችን የተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። አሁን ደግሞ ወደ ሁለተኛው ዙር ጥንቅራችን ስናልፍ ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ የመንግስት አካላት ለኢሬቻ በዓል የእንኳን አደረሳችሁ መልእክት ማስተላለፋቸውንና ክልሎች የትኛውንም ጫና ተቋቁመው በአዲሱ የደሞዝ ጭማሪ መሰረት እንዲከፍሉ ጥብቅ ማሳሰቢያ መሰጠቱን ጨምሮ ሌሎች ዘገባዎችን ራቢያ ክድር ይዛለች። በድጋሚ አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ የመንግስት አካላት ለኢሬቻ በዓል የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ አካላት ነገ መስከረም 24 እና 25 በአዲስ አበባና በቢሾፍቱ የሚከበረውን የኢሬቻ በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ በመልእክታቸው ኢሬቻ የኦሮሞ የምስጋና ስርዓት ነው፣ ኦሮሞ የሰው ዘር አፍርቶ የሚባዛው የተዘራው ሞልቶ በመነሳት ፍሬ የሚያፈራው በፈጣሪ ድጋፍና እርዳታ ነው ብሎ ያምናልን ብለዋል። የዘንድሮ ኢሬቻ ኢትዮጵያ ዜጎቿን የኤነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ ባስመረቀችበት ማግስት የሚከበር መሆኑ ደስታችንን ድርብ ያደርገዋል ሲሉ ጠቅላይ ሚኒስትሩ በመልእክታቸው አስፍረዋል። ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚለው የባህር በር የሌላት አገር ኑሮ የሌላት አገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራን እንገኛለን ያሉት ጠቅላይ ሚኒስትሩ
ሚኒስትር አብይ በዚህ ረገድ እያደረግን ያለነው እንቅስቃሴ ባለም አቀፍ ማህበረሰቡ ዘንድ ተቀባይነት በማግኘት ላይ ነው ብለዋል። በተመሳሳይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፕሬዝዳንት ታዬ አጽቀሥላሴ የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ የተለያዩ የመንግስት አካላት የእንኳን አደረሳችሁ መልእክት አስተላልፈዋል። ይህ በእንዲህ እንዳለ በዓሉን ምክንያት በማድረግ 7ኛው የኢሬቻ ፎረም በቢሾፍቱ ከተማ አዲስ በተገነባው 2500 ሰው የመያዝ አቅም ባለው ገልመ ሆራ አዳራሽ ተካሂዷል። አቶ ሽመልስ አብዲሳ በፎረሙ ላይ ባደረጉት ንግግር ቢሾፍቱ ከተማን የቱሪዝም ማዕከል ለማድረግ እየተሰራ ያለው ስራ ተጠናክሮ መቀጠል እንዳለበትም አስታውቀዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ጀሚላ ሲምቢሩ በበኩላቸው ኢሬቻ ከለውጡ በፊት በብዙዎች ዘንድ በስጋትና በጥርጣሬ እንዲታይ ተደርጎ ነበር ብለዋል። ነገር ግን እውነተኛ የኢሬቻን ምንነት ለህዝብ በማሳየት አሁን በአንድነት ከመላው ኢትዮጵያን በጋራ እየተከበረ እንደሚገኝም ተናግረዋል። ክልሎች የትኛውም ጫና ተቋቁመው በአዲሱ የደሞዝ ጭማሪ መሰረት እንዲከፍሉ ጥብቅ ማሳሰቢያ ተሰጠ። መንግስት በገለጸው መሰረት ከመስከረም ወር ጀምሮ አዲሱ የደሞዝ ጭማሪ ተግባራዊ እንደሚደረግ የፌዴራል ሲቪል ሰርቪስ ኮሚሽን ገልጿል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ለሁሉም ክልሎችና ለሁለቱ ከተማ መስተዳድሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች በደሞዝ ጭማሪና በአበል ክፍያ ላይ መመሪያ አስተላልፈዋል። የመንግስት አገልግሎትና አስተዳደር ፖሊሲ ትግበራ የሚያፈጥን የደሞዝና የአበል ማስተካከያ የተደረገው መንግስት የመክፈል አቅም ኖሮ ሳይሆን የመንግስት ሰራተኛው የኑሮ ጫናን ስለሚያውቅ ትልቅ ዋጋ ተከፍሎ የጭማሪ እንደተደረገ ኮሚሽነሩ ተናግረዋል። ሰራተኛው ይህን ተረድቶ ህዝቡን በቅንነት በታማኝነት ማገልገል አለበት ያሉት ኮሚሽነሩ ተገልጋዩን ያላጉላላ ስራውን መከወን አምራች ኃይል መሆን እንደሚገባው ማሳሰባቸውን ብሔራዊ ቴሌቪዥን ዘግቧል። ደሞዝ ከመስከረም 1 ቀን 2018 ጀምሮ ይከፈላል ያሉት ኮሚሽነሩ ክልሎች ማንኛውንም ጫና በመቋቋም ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል እንዳለባቸው ጥብቅ ማሳሰቢያም ሰጥተዋል። በአይደር ሆስፒታል እምብርቱ አካባቢ ትልቅ ክፍተት የነበረበትንና የሆድ እቃዎቹ ወደ ውጭ የወጡትን ህፃን የተሳካ ቀዶ ሕክምና ተደረገለት። በአይደር ሆስፒታል ሲወለድ እምብርቱ አካባቢ ትልቅ ክፍተት የነበረበትና የሆድ እቃዎቹ ወደ ውጭ ወጥተው የነበሩ ጨቅላ በአፍሪካ የመጀመሪያ ነው የተባለውን መንገድ ቀዶ ሕክምና እንደተደረገለት ዶክተር ይርጋለም ተክለ ብርሃን መናገራቸውን ቢቢሲ ዘግቧል። ቀዶ ሕክምናውን ያደረጉት የህፃናት ቀዶ ጥገና ስፔሻሊስቱ ዶክተር ይርጋለም ተክለ ብርሃን የሆድ ግርግዳ ክፍተት ወይም በተፈጥሮ የሚከሰት መሆኑንም ያስረዳሉ። የህፃኑ የሆድ ዕቃ እንዳንጀት፣ ጉበት ወይም ሌሎች የአካል ክፍሎች በእምብርቱ ስር ባለው የሆድ ግርግዳ ቀዳዳ በኩል የሚወጣበት የወሊድ ችግር ነው። ቀዶ ሕክምና የተደረገው በቱሊመን ቶክሲን ወይም በአጭሩ ቦቶክስ የተሰኘው መድኃኒትን በመጠቀም መሆኑን የተናገሩት የሕክምና ባለሙያው ይህ ደግሞ ለየት እንደሚያደርገውም ተናግረዋል። ቦቶክስ በብዛት ጥቅም ላይ የሚውለው ፊት ላይ የሚፈጠር መሸብሸብ ለማስወገድ ስለሆነ ውድ መሆኑን የህፃናት ቀዶ ሕክምና ስፔሻሊስቱ ተናግረዋል። ዶክተር ይርጋለም ጨቅላ ህፃኑ ወደ ሕክምና ክፍላቸው ከመምጣቱ በፊት ከስዊድን የመጡ 2 የሕክምና ባለሙያዎች ጋር በነበራቸው ምክክር ወቅት ትልቅ የሆድ ግድግዳ ክፍተትን ለመዝጋት ቦቶክስ ጥቅም ላይ እንደሚውልና ውጤታማ መሆኑን እንደነገሯቸውም ያስታውሳሉ። የሚቀባው መድኃኒት ስስ ከረጢት የነበረውን የሆድ ዕቃውን ክፍል ቀስ በቀስ በሆድ ግድግዳ በቆዳ እንዲሸፈን ያደርገዋል። በኢትዮጵያ ውስጥ ነፍሰ ጡር እናቶች ተገቢውን የእርግዝና ክትትል ስለማያደርጉ የሆድ ግድግዳ ክፍተት ያለባቸው ጨቅላ ህፃናት በብዛት ይወለዳሉ ብለዋል። በአማራ ክልል በአንድ ሳምንት ብቻ 30,000 የሚጠጉ የወባ ህሙማን መመዝገባቸው ተነገረ። በአማራ ክልል በአንድ ሳምንት ብቻ 30,000 የሚጠጋ የወባ ህሙማን መመዝገቡን የአማራ ክልል ህብረተሰብ ጤና ኢንስቲትዩት ዛሬ መስከረም 23 ቀን 2018 አስታውቋል። በቀጣይም የሙቀት መጠኑ እየጨመረ ስለሚሄድ የወባ ስርጭትም እንደሚጨምር ኢንስቲትዩቱ ጠቁሟል። በአማራ ክልል የወባ ወረርሽኝን ለመከላከል የወጣቶች ንቅናቄ በባህር ዳር ከተማ የወባ ትንኝ መራቢያ ቦታ በዘመቻ በማጽዳት ተጀምሯል። የክልሉ ወጣቶችና ስፖርት ቢሮ የህዝብ ግንኙነት ዳይሬክተር ምስክር ሰውነት ወጣቶች በየአካባቢው ውሃ የሚያቆሩ ቦታዎችን በማፍሰስ ወባን በመከላከል ረገድ ዋነኛ ተዋናይ መሆናቸውን ይናገራሉ። የአማራ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር በላይ በዛብህ በ2017 2.5 ሚሊዮን የሚደርሱ ሰዎች በበሽታው መጠቃታቸውን አስረድተዋል። በህብረተሰቡ በአጋር አካላትና በመንግስት ርብርብ ከፍተኛ ጉዳት ሳያደርስ
አክሞ ማዳን መቻሉን የተናገሩት አቶ በላይ የወባ በሽታ አሁንም በክልሉ በተለያዩ አካባቢዎች በከፍተኛ ሁኔታ እየተከሰተ መሆኑን ገልጸዋል። ዋና ዳይሬክተሩ አያይዘውን በዚህ ሳምንት ብቻ በክልሉ 30,000 የሚሆኑ የህብረተሰብ ክፍሎች በወባ ተጠቅተዋል ብለዋል። አንድ ሰው በወባ በሽታ መሞት የለበትም ያሉት አቶ በላይ በሽታውን ለመከላከል ሁሉም መረባረብ ይኖርበታል ሲሉም ጥሪያቸውን አስተላልፈዋል። አሚኮ እንደዘገበው በእጅ ፍኝ ውሃ በርካታ የወባ ትንኝ መራባት እንደሚችሉ የተናገሩት አቶ በላይ ስለዚህም በማንኛውም ቁስ ያቆረ ውሃ መፍሰስ አለበት ነው ያሉት። በበጀት ዓመቱ በክልሉ ከ4 ሚሊዮን በላይ አጎበር ያስፈልጋል ያሉት ዋና ዳይሬክተሩ እስካሁን 1.5 ሚሊዮን ያልጋ አጎበር ተገኝቷልም ሲሉ ተናግረዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ዳሩ ሰላም ተሾመ ይዛለች። በድጋሚ አብራችሁ ቆዩ። ኢትዮጵያ ከውጭ ሀገራት በህጋዊ መንገድ ከሚላክላት ገንዘብ የምታገኘው ገቢ የሀገሪቱን አቅም 22% ብቻ መሆኑ ተገለጸ። ኢትዮጵያ በሬሚታንስ ዘርፍ አቅሟን አሟጣ መጠቀም ከቻለች ዲያስፖራው በህጋዊ መንገድ ወደ ሀገር ቤት ከሚልከው ገንዘብ በአመት ከ35 ቢሊዮን ዶላር በላይ ማግኘት እንደሚያስችላት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ገልጸዋል። አቶ አቤሳኖ በደቡብ አፍሪካ ፕሪቶሪያ ከተማ ከሚገኙ ኢትዮጵያንና ትውልደ ኢትዮጵያን ጋር ተወያይተዋል። አቶ አቤ ኢትዮጵያንና ትውልደ ኢትዮጵያን አንድነታቸውን በማጠናከር በሀገራቸው ኢንቨስት የሚያደርጉበት ጊዜ አሁን ነው ሲሉም ገልጸዋል። ኢትዮጵያ ከውጭ ሀገራት ወደ ኢትዮጵያ ከሚላክ ገንዘብ 7.2 ቢሊዮን የአሜሪካን ዶላር ማግኘቷን ጠቁመው ይህም 22% ብቻ እንደሆነ አቶ አቤሳኖ ተናግረዋል። ሌላው 78% ወደ ሀገር ውስጥ እየገባ እንዳልሆነና ይህ መግባት ቢችል ከ35 ቢሊዮን ዶላር በላይ ከሬሚታንስ እንደሚገኝ አብራርተው ዲያስፖራው በሬሚታንስ በኢንቨስትመንትና በሌሎች ዘርፎች እያደረጉ ያለውን አስተዋጽኦ ይበልጥ እንዲያጠናክሩ የኢትዮጵያ ንግድ ባንክ ከጎናቸው ሆኖ አስፈላጊውን ድጋፍ እንደሚያደርግም አስታውቀዋል። የባንኩ ፕሬዝዳንት የኢትዮጵያ ንግድ ባንክ ከጀመራቸው ሰፊ የለውጥ ስራዎች መካከል የዲያስፖራውን ማህበረሰብ ተጠቃሚ የሚያደርጉ ስራዎች እንደሚገኙበት ጠቅሰው በዚህም በ2018 ዓ.ም ለዲያስፖራው ማህበረሰብ 50 ቢሊዮን ብር ለማበደር ዝግጅት መደረጉን አስታውሰዋል። የግሉ የኢንዱስትሪ ዘርፍ መንግስት መሸፈን የማይችላቸውን ስራዎች በመስራት የማይተካ ሚና አላቸው ሲል የኢንዱስትሪ ሚኒስቴር አስታወቀ። በአምራች ኢንዱስትሪ ዘርፍ የተገኙ ውጤቶችን አጠናክሮ ለማስቀጠልና የግል ዘርፍ ማህበራት በዘርፉ እድገት ላይ የሚያበረክቱትን አስተዋጽኦ ማሳደግ ላይ ያተኮረ ውይይት መካሄዱን የኢንዱስትሪ ሚኒስቴር አስታውቋል። የውይይቱ ዓላማም እንደ ሀገር የተቋቋሙ የግል ዘርፍ ማህበራት ለአምራች ኢንዱስትሪው ዘርፍ እድገት ወሳኝ በመሆናቸው ያሉበት ነባራዊ ሁኔታ ለመቃኘት ውጤታማነታቸውና ችግሮቻቸው ላይ ተወያይቶ የመፍትሄ አቅጣጫ ለማስቀመጥ ያለመ ነውም ተብሏል። በውይይቱ የዘርፍ ማህበራት እንደ ሀገር የሚወጡ ፖሊሲዎችን በማስተዋወቅና በማስተግበር የግል ዘርፉን ተዋናያኖች አቅም በማጎልበት የገበያ እድሎችን በማፈላለግና ተጠቃሚነትን በማሳደግ በዘርፍ ደረጃ የሚፈጠሩ አለመግባባቶችን በመፍታት ረገድ ተልዕኮ እንዳላቸው የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ገልጸዋል። ባለፉት ዓመታት የአምራች ኢንዱስትሪ ዘርፉን ውጤታማ ለማድረግ ከወጡ የፖሊሲ መርሆች መካከል የሰው ኃይል ልማትና አስተዳደር አንዱ እንደሆነ የገለጹት አቶ መላኩ አለበል የግል ዘርፉ ማህበራት በተለይም መንግስት መሸፈን የማይችላቸውን ስራዎች በመሸፈን ረገድ ሚናቸው የማይተካ ነው ሲሉ አክለዋል። ላለፉት ዓመታት ዘርፉን ይበልጥ ለማሳደግ የሚያስችል የፖሊሲ ማሻሻያና ስትራቴጂዎች መዘጋጀታቸውን የዘርፉን እንቅስቃሴ በቅርበት የሚከታተልና ቅንጅታዊ አሰራሮችን የሚያጠነክር የአምራች ኢንዱስትሪ ካውንስል መቋቋሙን ሚኒስትሩ ገልጸዋል። በዚህም የማምረት አቅም አጠቃቀም የገቢ ምርት መጠን እያደገ መምጣቱ የስራ ዕድል ፈጠራ ከፍ ያለ መምጣቱን በመግለጽ የተመዘገቡ መልካም ውጤቶችን አጠናክሮ ለማስቀጠልም የግል ማህበራት መጠናከር በተፈጠሩ ምቹ ሁኔታዎች የመንቀሳቀስና የመስራት ጉዳይ እጅግ ወሳኝ ነው ሲሉም ተናግረዋል። ትራምፕ የተዘጉትን የመንግስት መስሪያ ቤቶች ምክንያት በማድረግ እሳቸውና የበጀት ዳይሬክተሩ የትኞቹን የዲሞክራቶች ተቋማት ለመቀነስ እንደሚሰሩ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ከተዘጉ 3 ቀን ሊሞላቸው የተቃረቡትን የአሜሪካ የመንግስት መስሪያ ቤቶች ምክንያት በማድረግ እሳቸውም ሆኑ የበጀት ዳይሬክተሩ የትኛዎቹን የዲሞክራቶች ተቋማት እንደሚቀንሱ እንደሚሰሩ ተናግረዋል። ሪፐብሊካኖች እድሉን እንዲጠቀሙም ሀሳባቸውን አቅርበዋል። በዚህም በመንግስት የገንዘብ ድጋፍ የሚደረግለት ህግ፣ የጤና
እንክብካቤ ኢንሹራንስ ድጎማዎችን ማካተት ያስፈልጋል የሚለውን የዲሞክራቶች ፍላጎት ወደ ጎን እንዲሉም ጠይቀዋል። በካፒቶል ሂል የሚገኙት ሪፐብሊካኖችና ዲሞክራቶች የመንግስት ተቋማት ስራ ላይ ባለመሆናቸው ምክንያት እርስ በርሳቸው መወነጃጀላቸውን ቀጥለዋል። ትራምፕ በትላንትናው ዕለት ከአሜሪካ የበጀትና አስተዳደር ቢሮ ዳይሬክተር ከራሰል ቮት ጋር ባደረጉት ውይይት ምን ሊወስኑ እንደሚችሉ በትክክል ግልጽ አልሆነም። የሀገሪቱ ኮንግረስ የመንግስት ስራዎችን ክፍት ማድረግ ሲያቅተው የኦኤምቢ ዳይሬክተር የትኞቹ የመንግስት ስራዎች መቆም እንዳለባቸውና አስፈላጊ የሆኑትን ለመምረጥ ከፕሬዝዳንቱ ጋር ይሰራሉ። ከፌዴራል መስሪያ ቤቶች የትኞቹ ሰራተኞች በፍርሎ ላይ እንደሚቀመጡ መመሪያ ይሰጣል። ይህም ማለት ሰራተኞች ሳይከፈላቸው እረፍት እንዲወጡ የሚደረግበት አሰራር ነው። በመጀመሪያ ቀን ዋይት ሃውስ 18 ቢሊዮን ዶላር በኒውዮርክ ለመሰረተ ልማት ፕሮጀክቶች የተያዘን ጨምሮ ለዲሞክራት ግዛቶች የታሰበውን በቢሊዮኖች የሚቆጠሩ ዶላሮችን ለማዘግየት ወይም ለመሰረዝ ተንቀሳቅሷል። የመንግስት መስሪያ ቤቶች እንደገና እንዲከፈቱ ከተፈለገ ሁለቱም ወገኖች አንድ ላይ መሰብሰብም አለባቸው። ስትከታተሉት የነበረው የዕለተ አርብ መስከረም 23 2018 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።